ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት ቦታ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? አንዳንዴ ፈጣሪ ይመስገን። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? ደህና ናችሁ አለሁ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ከች ብያለሁ ማለት ነው። ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አላዘር እና አቴንሱ በጣም አምሮባቸዋል። በጣም ነው ደስ የሚሉት ማለት ነው። በጣም እንጃ በጣም ያማረባቸው ማለት ነው። የሰው ልጅ በህይወት ውስጥ ሀዘንም ደስታም ሁሉም ነገር አለ ማለት ነው። በህይወታችን ውስጥ ብዙ ነገር እናያለን፣ ብዙ ነገር ይከናወናል በህይወታችን ውስጥ ያ ነገር ያን ሁሉ እንግዲህ ተቋቁመን በትዕግስት ካሳለፍ ነው ያ የስቃይ ቀን አልፎ ደስታ ቀን ይመጣል ማለት ነው። ሁሉም ነገር ያልፋል፣ የማያልፍ ቀን የለም። ፈጣሪ ሁሉንም ነገር ያሳልፋል። በህይወታችን ውስጥ ብዙ ነገር አለ ማለት ነው። እንግዲህ እግዚአብሔር የማያልፍ ነገር የለም እና በህይወታችን ውስጥ ብዙ ነገር ይከሰታል። ሁሉም ነገር ያልፋል። በትዕግስት ከያዝነው ሁሉም ነገር ማሳለፍ እንችላለን ማለት ነው። ያዘንበት ያለቀስንበት ሁሉም ነገር የደረሰብን ቀን ያልፍና የምንደሰት ቀን ይመጣል ማለት ነው። ዋና ትዕግስተኛ ሰዎች መሆን ነው ከኛ የሚጠበቀው ማለት ነው። እንግዲህ ህይወታችን ውስጥ ሁሉም ነገር አለ። አንዴ እናለቅሳለን፣ አንዴ እንደሰታለን። በቃ ሁሉም ነገር ህይወታችን ውስጥ ያለ ነገር ነው ማለት ነው። እና በጣም ደስ ይላል እውነት እንደዛ ተለያይቶ ተጣልቶ እንደዛ ደግሞ ተመልሶ አንድ ላይ መሆናቸው በጣም ነው ደስ የሚለው ማለት ነው። በጣም ነው የሚያስደስተው። ለፈጣሪ የሚሳነው ነገር የለምና ብዙ ነገር እንማራለን። እኛም እንደዚህ ከእንደዚህ አይነት ሰዎች መልካም ነገር ይዞ ለሚመጡ ጥሩ ነገር ይዞ ለሚመጡ ሰዎች ብዙ ነገር እንማራለን በህይወታችን ከነዚህ ሰዎች ማለት ነው። እውነት ለመናገር እኔ ከትንሱና ካላዘር በጣም ብዙ ነገር ተምራለሁ ማለት ነው። ህይወታችን ውስጥ ሰው መሀላችን ይግባ ምንም ይሁን ብቻ በሆነ አጋጣሚ በህይወታችን ውስጥ የሚከሰቱትን ነገሮች በትዕግስት ሆነን ካሳለፍነው የማያልፍ ቀን የለም። ያዘንበት ያለቀስንበት የተከፋንበት ቀን አልፎ መልካሙን ቀን እንደሚመጣልን ማሰብ ይጠበቅብናል ማለት ነው። እግዚአብሔር ሁሉንም ነገር ያሳልፋል። በጣም ነው ደስ የሚሉት። እውነት ፈጣሪ ፍቅራቸውን ያብዛላቸው። እመቤቴ ፈጣሪ ፍቅራቸውን ያብዛላችሁ ማለት ነው። በጣም ነው ደስ የምትሉት። እውነት እኔ እንጃ በዛ ላይ ማች ታደርጋላችሁ እንዴት እንደምታምሩት ምን ብዬ ልንገራችሁ። በጣም ነው ደስ የምትሉት። አላዘር ወንድማችን አንተም የልብክ ተሳክቶልህ እንደዚህ አንድ ላይ ደስተኛ ሆናችሁ ስለተገኛችሁልን በጣም ደስ ይላል ማለት ነው። እውነት ፈጣሪ አሁንም ፍቅራቸውን ያብዛላችሁ፣ መጨረሻ የሌለ ፍቅር ያደርግላችሁ ፈጣሪ። በጣም ደስ ይላል። የሰው ልጅ እንደዚህ ተፋቅረው ተዋድደው በሰላም በፍቅር ተሳስቦ ተከባብረው አንድ ላይ መኖር በጣም ደስ ይላል ማለት ነው። ፍቅር ማለት ደግሞ ብዙ ነገር ችለን ነው እንጂ ሁሉም ነገር በመሀላችን የሚከሰተውን ነገር ትንሹንም አክብደን ማየት የለብንም ማለት ነው። በፍቅር ውስጥ ብዙ ነገር ያጋጥመናል። ያን ሁሉ ተቻችለን ተከባብረን ተሳስበን ካሳለፍነው የማያልፍ ነገር የለም ማለት ነው። ሁሉም ነገር ያልፋል። ብቻ ዋና ትዕግስተኛ መሆን ነው። ከአንዱ አንዱ የተሻለ ሰው መሆን አለበት ማለት ነው። ሁሉም ሰዎች ተቆጪ፣ ሁሉም ሰዎች ኃይለኛ ከሆኑ አንድ ላይ አይሆንም ማለት ነው። ነገር ግን አንዱ እንኳን ሲናደድ አንዱ ቀዝቀዝ ብሎ እየተናደደውን ሰውየው መረጋጋት ግድ ይላል ማለት ነው። በህይወታችን ውስጥ እንግዲህ ብዙ ነገር ይከሰታል። ያን ሁሉ በትዕግስት አሳልፈን
ከያዝነው ውጤታማ እንሆናለን፣ ደስተኛ እንሆናለን። የምንፈልግበት ሰዓት እናገኛለን፣ የምንፈልገውን ቦታም እንደርሳለን ማለት ነው። በፍቅር ውስጥ አንደኛ ነገር መተሳሰብ፣ መከባበር በቃ ይሄ ነው የሚያስፈልገው ማለት ነው። በአንደኛ ደረጃ ውስጥ ፍቅር ውስጥ አሁን አንድ ሰው ስለተዋደደ ስለተፋቀረ ብቻ ሳይሆን ለዛኛ ሰው የሚፈልገው ሰው ክብር መኖር አለበት ማለት ነው። ለሰው ልጅ ወሳኝ የሆነ ነገር በህይወታችን ውስጥ ክብር ነው። መከባበር ካለ መተሳሰብ ካለ ሁሉም ነገር ሙሉ ነው ማለት ነው። ነገር ግን አንድ ሰው ስለወደደ ብቻ ለሱ ሰው ክብር ከሌለው በጣም ይከብዳል ማለት ነው። ሰዎች ተፋቅሮ ተዋዶ ተከባብሮ ሲኖር ነው ሁሉም ነገር አንድ ላይ ሲሆን ነው ደስ የሚለው ማለት ነው። እና ብቻ ፈጣሪ ፍቅራቸውን ያብዛላችሁ። በጣም ደስ የምትሉት ልጆች ናቸው። እግዚአብሔር አሁንም ጨምሮ ፍቅራችሁን ያብዛላችሁ። በጣም ደስ የምትሉት እውነት እኔ በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። ፈጣሪ እንደናንተ መልካም ሰው ጥሩ ነገር ይዞ የሚቀርብልንን እንወዳለን፣ እናከብራለን። በጣም ጥሩ ነገር የምታስተምሩት ለእኛ የምታስተላልፉት በህይወታችን ውስጥ የኛ ምን ማድረግ እንዳለብን ሁሉም ነገር ሲያጋጥመን መቼም ሰው ልጅ ሁል ጊዜ ደስተኛ አይሆንም። ያጋጠሙንን ነገሮች እንዴት አድርገን በትዕግስት ማሳለፍ እንዳለብን ምን ማድረግ እንዳለብን ከእናንተ እንማራለን ማለት ነው። እንግዲህ አንድ ሰው ሚዲያ ላይ እስከወጣ ድረስ ለሰው ልጅ የሚጠቅመውን በህይወት ውስጥ ምን ማድረግ እንዳለብን በህይወታችን ውስጥ ምን ማድረግ ምን እንደሚጠቅመን ምን እንደሚጎዳን ማወቅ አለበት ብዬ ነው የማስበው እኔ ማለት ነው በበኩሌ። ነገር ግን እናንተ አሁን እያስተማራችሁን ያለሁት በጣም ደስ የሚል ነው። በጣም ብዙ ነገር እንማራለን ከእናንተ ማለት ነው። ፈጣሪ ይጠብቃችሁ፣ ፍቅራችሁን ያብዛላችሁ። እንግዲህ በዚህ ቀጥላችሁ ገና በብዙ ነገር እንጠብቃችኋለን። በተቻለ ነገር ፈጣሪ ፍቅራችሁን ያብዛላችሁ፣ መከባበር እና መተሳሰቡን ያብዛላችሁ። ፈጣሪ በጣም ነው ደስ የምትሉት። እኔ በበኩሌ በጣም ነው የምወዳችሁ የማከብራችሁ። ሰላማችሁን ያብዛላችሁ ፈጣሪ። ሰላምና ፍቅር፣ መከባበር፣ መተሳሰብ ካለ የሰው ልጅ በፍቅር አንድ ላይ መሆን ይችላል ማለት ነው። የፈለገው ድረስ መኖር ይችላል ማለት ነው። ነገር ግን አንድ ሰው ስላፈቀርን ብቻ ሳይሆን ለዛ ሰው ከፍቅር ይልቅ ትልቅ ቦታ መኖር አለብን። ትልቅ አክብሮ ልንሰጠው ይገባል ማለት ነው። ለዛ ሰውየው ደስተኛ ሆነን ተከባብረን ተሳስበን አንድ ላይ የምንሆነው ፍቅር ስላለ ብቻ ሳይሆን መከባበር ያስፈልጋል ማለት ነው። በህይወታችን ውስጥ መከባበር ግድ ነው። የሰው ልጅ መከባበር አለበት። ከምንም በላይ መከባበርን ያስፈልጋል ማለት ነው። ፈጣሪ ፍቅሩን ያድላላችሁ፣ መከባበርን መተሳሰብን ይስጣችሁ። ከምንም በላይ ደስ የሚል ይሄ ነው ማለት ነው። ሰላማችሁን ያብዛላችሁ ውድ ቤተሰቦቼ። ዛሬ እንግዲህ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁ። ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። አይከፈልበትም። መልካምነት ለራስ ነው። ፈጣሪ ሀገራችን ሰላም ያድርግልን። ሰላማችሁ ይብዛልኝ። ፈጣሪ በያለንበት ሁሉ ከክፉ ነገር ሁሉ ይጠብቀን፣ ይጠብቃችሁ። ሀገራችን ሰላም ያድርግልን። እንግዲህ እኛም አንድ ቀን ለሀገራችን በቅተን ደስ የሚል ህይወት ፈጣሪ ይሰጠናል ማለት ነው። በሰው ሀገር ሆነን እንግዲህ ሁላችንም እናውቃለን። በሰው ቤት ሆነን ሰላማችሁን ያብዛላችሁ ፈጣሪ። ራሳችን ጠብቁ። ከሁሉም ነገር የበለጠ ደግሞ ፈጣሪ ይጠብቀን ከሁሉም ነገር። ሰላማችሁ ይብዛልኝ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።